ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ኤፍሬም ሳሙኤል ነኝ። እስከ ፍጻሜው አብረን እንቆይ። ክብራን አድማጮች እንደተለመደው ይሄ መረጃ ለፍትህ ለዲሞክራሲ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል በተለያዩ ግንባሮች ላይ ተጠናክሮ የቀጠለው ዘመቻ አንድነት ዛሬም በወሎ ግንባር ጀብድ በማስመዝገብ ተጠናክሮ እንደቀጠለ፣ በተመሳሳይ በጎጃም በተለያዩ ግንባሮች ላይ አሁንም አብይ አህመድ የሚያሰማራው በርካታ ወታደር እጅግ በጣም በሚያስገርም ሁኔታ ከፍተኛ ዋጋ መክፈሉን ቀጥሎበታል። ሚያዝያ 4 ቀን 2017 ዓ.ም በወሎ ምን ተፈጸመ? ይሄንን በተመለከተ የምታዳምጡት ይሆናል። በሌላ መረጃ ደግሞ በጎንደር አካባቢ አርበኛ ከፍ ያለው ደሴ መስዋዕቱን ተከትሎ ዛሬም በርካታ የሐዘን መግለጫዎች እየወጡ ይገኛል። ይህንን ሐዘን በተመለከተ በሸዋ የሚንቀሳቀሰው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ እንዲሁም ደግሞ የአፋድ ከፍተኛ አመራር አርበኛ እስክንድር ነጋ አነጋጋሪ መግለጫ ሰጥቷል። ይህንን በተመለከተ ሙሉ መግለጫው ወደናንተ ይቀርባል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክብራን አድማጮች ቀዳሚ ወዳደረኩት መረጃ ሳልፍ በአማራ ክልል በአራቱም አቅጣጫ ተጠናክሮ የቀጠለው ዘመቻ አንድነት ዛሬም በወሎ ግንባር ተጠናክሮ በመቀጠል እጅግ በጣም በሚያስገርም ሁኔታ በወሎ ግንባር ብቻ አንድ ሻምበል አድማ በተና ሙሉ በሙሉ በሚባል ደረጃ እንደተደመሰሰ የአማራ ፋኖ በወሎ ዛሬ በላከው መግለጫ ይፋ አድርጓል። ሚያዝያ 4 ቀን 2017 ዓ.ም ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር 1 ካሆጃኖ ክፍለ ጦር 4ኛ ወንጭፍ ሻለቃና አሳምነው ክፍለ ጦር 5ኛ ሻለቃ አንዳንድ ሻምበል በጥምረት በሰሩት ተጋድሎ ታላቅ ድል መጎናጸፋቸውን ይፋ አድርጓል። ሚያዝያ 3 ቀን 2017 ዓ.ም ከምሽቱ 6 ሰዓት እስከ 7 ሰዓት ከ20 ድረስም 1 ሰዓት ከ20 ደቂቃ በፈጀ ፈጣን የማጥቃት እርምጃ ወልዲያ ከተማ ገብርኤል ተራራ ላይ ኮንክሪት ምሽግ ሰርቶ የተቀመጠውን አንድ ሻምበል አድማ ብተና በአማራ ፋኖ በወሎ በተከፈተባቸው ድንገተኛ የማጥቃት እርምጃ ሙሉ በሙሉ በሚባል ደረጃ ተደምስሷል ሲል የአማራ ፋኖ በወሎ በላከው መግለጫ አረጋግጧል። ከሁለቱ ሻለቆች አንዳንድ ሻምበል በጣምራ በፈጠሩት አስደናቂ ፈጣን የማጥቃት እርምጃ በኃይል ታፍነው የሰለጠኑ በቅርቡ ተመርቀው የተመደቡ አንድ ሻምበል አድማ ብተና ሙሉ በሙሉ በሚባል ደረጃ እንደተደመሰሰ፣ በተጨማሪም ወልዲያ ከተማ በመግባት ሌላ ተጨማሪ ጀብድ የፈጸሙ ሲሆን ወልዲያ ከተማ መሽጎ የነበረው የጸጥታና የፖለቲካ እንዲሁም ከፍተኛ የዙፋን ጠባቂ ሰራዊት ጀነራሎችም በበርካታ ፓትሮሎች በብረት ለበስና ዙ 23 ታጅበው ሌሊቱን ወደ ጭፍራ ከተማ እንደፈረጠጡ አረጋግጠዋል። በዚህ የተጠናና ጥንቃቄ በተሞላበት ጠንካራ ኦፕሬሽን እስካሁን የተረጋገጠ ከ40 በላይ ኃይል የተደመሰሰ ሲሆን ከ20 ያላነሰ ቁስለኛም እንደተቆጠረ ይፋ አድርገዋል። በተጨማሪም ጨለማውን ተገን በማድረግም ገደል ገብቶ አድሮ ንጋቱን ተለቅሞ ወልዲያ ሆስፒታል እንደገቡም አረጋግጠዋል። ጀግናው የአማራ ፋኖ በወሎ ባደረገው ጠንካራና ድንገተኛ እርምጃ የማረከውን የጦር መሳሪያም ይፋ አድርጓል። አንድ ብሬን፣ 25 ክላሽንኮቭ የጦር መሳሪያ፣ ከ2000 በላይ የብሬን ጥይቶች፣ ከ1500 በላይ የክላሽ ጥይት፣ 56 የክላሽ ካዝናና 20 ቦምብ፣ 9 ሳምሰንግ የእጅ ስልክ፣ በርካታ የወገብ ትጥቅ
ወታደራዊ ሻንጣ፣ የዝናብ ልብስና ሚሊተሪ እንደተማረከ የአማራ ፋኖ በወሎ በሰጠው መግለጫ ይፋ አድርጓል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። የአማራ ፋኖ በወሎ ቤተ አማራ ሚያዝያ 4 ቀን 2017 ዓ.ም በወልዲያ ከተማ የተሰራውን ጀብድ በተመለከተ የተሰጠ መግለጫ። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ዘመቻ አንድነት በጎጃም በተለያዩ ግንባሮች ላይ ተጠናክሮ እንደቀጠለ ከአማራ ፋኖ በጎጃም የተገኘው መረጃ ይፋ አድርጓል። በአርበኛ ፋኖ ዘመነ ካሴ የሚመራው የአማራ ፋኖ በጎጃም ሚያዝያ 4 ቀን 2017 ዓ.ም ጎጃም አገው ምድር ክፍለ ጦር በዘመቻ አንድነት ታላቅ ጀብድ እንደሰራ አረጋግጧል። በዛሬው ዕለት በወንድማማቾቹ ብርጌዶች ዘንገና ብርጌድ፣ ጊዮን ብርጌድ፣ ቢትወደድ መንገሻ ጀንበሬ ብርጌድ፣ ኤፍሬም አጥናፉ ብርጌድና ሰሜነ ደስታ ብርጌድ በጋራ በመሆን አሸፋ ከተማ ላይ የመሸገውን የብርሃኑ ጁላ በርካታ ወታደር ከበባ ውስጥ በማስገባት የጠላትን ሁለት ትልልቅ ምሽጎችን በመደምሰስ ከቀኑ 7 ሰዓት እስከ ምሽቱ 1 ሰዓት ድረስም በፈጀው በዚህ ጠንካራ አውደውጊያ ጠላት ላይ ከፍተኛ ጉዳት የደረሰ ሲሆን በርካታ ጠላት ሙትና ቁስለኛ ከመሆኑ ባሻገር ብዛት ያላቸው መሳሪያዎችና ተተኳሾችም ከጠላት ወደ አማራ ፋኖ በጎጃም በምርኮ እንደገቡም አረጋግጠዋል። በዚህ አውደውጊያ ወንድማማቾቹ የአማራ ፋኖ በጎጃም የጎጃም አገው ምድር ክፍለ ጦር ብርጌዶችም በጋራ ድንቅ የውጊያ ብቃት ያሳዩበትና ጠላትም የብርሃኑ ጁላ ወታደር በከፍተኛ ደረጃ የተመታበት በርካታ መሳሪያዎችና ተተኳሾችም ከጠላት የተማረኩበት አውደውጊያ እንደሆነ የአማራ ፋኖ በጎጃም ዛሬ ሚያዝያ 4 ቀን 2017 ዓ.ም በሰጠው መግለጫ ይፋ አድርጓል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በጎንደር የሚንቀሳቀሰው የአማራ ፋኖ ከፍተኛ አመራር የነበረው አርበኛ ከፍ ያለው ደሴ በትላንትናው ዕለት እጅግ በጣም በሚያሳዝን ሁኔታ መስዋዕቱን ተከትሎ በርካታ የአማራ ፋኖ ድርጅቶችና አመራሮችም መግለጫ መስጠታቸውን ቀጥለውበታል። ይህንን ተከትሎ የአፋድ ከፍተኛ አመራር አርበኛ እስክንድር ነጋ አነጋጋሪ መግለጫ ሰጥቷል። በተጨማሪም አማራ ፋኖ ሸዋ ጠቅላይ ግዛት እዝ የጀግናው አርበኛ ከፍ ያለው ደሴ ህልፈትን በተመለከተ የሐዘን መግለጫ ሰጥቷል። ሁለቱም መግለጫ እንደሚከተለው ይቀርባል። ሚያዝያ 4 ቀን 2017 ዓ.ም ከአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የተሰጠ የሐዘን መግለጫ። በዚህ ወቅት የአማራ ህዝብ የገጠመውን የህልውና አደጋ ለመቀልበስ ጠላት ላይ መለስ ግብዓተ መሬቱን እየፈጸመ በምንገኝበት ወቅት የጠላት የመጨረሻው ግብዓተ መሬት መፈጸም ያልተመቻቸው የጠላት አጀንዳ የተሸከሙ ፖለቲካ አራማጆች ጠላት በደገሰበት ሁሉ የጭፈራ ኪነት ያቋቋሙ ዳንኪረኞች ከጠላት ጋር ያልተቀደሰ ጋብቻ ፈጽመው ወንድማችን አርበኛ ከፍ ያለው ደሴን በሽምግልና ሰበብ ከጀርባው ተወግቷል። ክህደት ተፈጽሞበት ሰማዕት ሆኗል። እኔ ከሞትኩ ሰርዶ አይብቀል የሚለው አባባል የአህያ ቢሆንም ለዛሬው እንድናስታውሳችሁ ተገደድን። ዕለተ አርብ ሚያዝያ 3 ቀን 2017 ዓ.ም በጥንታዊቷ የስልጣኔ መስራች የአጼ ፋሲል ሀገር አጼ ቴዎድሮስ ሱሪውን የለበሰባት የባለ ክሩና ታማኝ ጦረኛ የገብርዬ ትውልድ ቀዬ የሊቆች መፍለቂያ የአድባራቱ መድመቂያ የጦር ጠበብቶች ሰፈር የሆነችው ሀገረ ጎንደር የአባቱ የክርስቶስ ልጅ የሆነው የሰው ልጆች በመስቀል ነፃ በወጣበት ዕለት የአብይ ጾም ወቅት በኢዳል ፈጥር ሰሞን በጁማው ቀን ለእውነት የወጣው ከፍ ያለው ደሴ በእውነተኛው ቀን የጠላትን ተልኮ በተሸከሙ ከሃዲዎች በአርበኛችን ላይ የክህደት ታሪክ ተጻፈ። የጦር ጠበብቱ መሪ የገብርዬ ትንፋሽ የአጼ ቴዎድሮስ ውቅር የሆነው ሜጀር ጀነራል ከፍ ያለው ዛሬ በጥቁር ፋሽስቶች ተከርቷል። ነገር ግን ወንድማችን ሜጀር ጀነራል ከፍ ያለው ደሴ በጣም
ወደ ከሚወዳቸውና አደራ ወደ ተረከበባቸው አባቶቹ ወደ ሆኑት አጼ ቴዎድሮስና ገብርዬ ግዳጁን ተወጥቶ ተቀላቀለ እንጂ አልሞተም። በመጨረሻም መላው የአማራ ሕዝብ ሆይ አጼ ቴዎድሮስን ገሎና አስገድሎ ሀገር የመራ ባንዳ እንደሌለ ሁሉ ከፍ ያለው ደሴን ገሎ የአማራን ትግል መጎተት እንደማይቻል እያሳወቀን ሚስማር ሲመቱት እንደሚጠብቅ ሁሉ የአማራ ትግልም ይበልጥኑ አንድ ምዕራፍ በከፍ ያለው መስዋዕትነት እንደጠበቀ ይቀጥላል። ጅብ ከሚበላህ በልተው ተቀደስ እንዲሉ ህወሓትና ሳልሳዊ ብአዴንን ለማስወገድ በመናደርገው ዘመቻ መላው የአማራ ህዝብና ደጋፊዎቻችን ዕውቅና እንዲኖራችሁ ከወዲሁ እናሳውቃለን። ጀግናችን በልቶ ጀግና መፍጠር አይቻልም። ታጋይ ይሰዋል፣ ትግል ይቀጥላል። ሸዋ አማራ ኢትዮጵያ ሚያዝያ 4 ቀን 2017 ዓ.ም ከአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የተሰጠ የሐዘን መግለጫ። ክቡራን አድማጮች ወደሚቀጥለው አጭር መግለጫ ሳልፍ ደግሞ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራር የሆነው አርበኛ እስክንድር ነጋ የአርበኛ ከፍ ያለው ደሴ መስዋዕትን ተከትሎ በተሰበረ ልብ መግለጫ ሰጥቷል። የአርበኛ እስክንድር ነጋ አጭርና ሙሉ መግለጫ እንደሚከተለው ይቀርባል። እናስተልኝ የአማራ ፋኖ የትግል ምልክት የሆነው የድርጅታችን ስራ አስፈጻሚ አመራርና የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ተቀዳሚ ምክትል አዛዥ የጦሩ ፊት አውራሪ አርበኛ ከፍ ያለው ደሴ በዓላማ ቢሶች ከጀርባው ተወግቶ በመሰዋቱ የተሰማኝን መሪር ሐዘን መግለጽ እወዳለሁ። ላለፉት 9 ወራት አንድ አማራ አቀፍ ድርጅት ለመመስረት የተቸገሩ የተወሰኑ ግለሰብ አመራሮች ከተመሰረተው አማራ አቀፍ ድርጅታችን ጋር በቅንነት አብሮ ከመስራት ወይንም አማራጭ ሐሳብ የያዘ ድርጅት ከመመስረት ይልቅ ለአማራ ህዝብ አንድያ የሆነውን ድርጅታችንን ለማፍረስ እንቁ መሪዎቻችንን ታጋዮቻችንን ለመምታት ስበዋል። በሚያሳፍር መልኩ ደግሞ ወልቃይትና ራያን በኃይል እናስመልሳለን ከሚሉ ጽንፈኞች ጋር እንደሚሰሩ በአደባባይ ከመናገራቸው ባሻገር ከጽንፈኞቹ ተልእኮና የጦር ቁሳቁሶች እየተቀበሉ ጦር እስከ ማዝመት መድረሳቸውን በአደጋ ቀጠና ውስጥ የሚገኙት የወልቃይትና ራያ ነዋሪዎች እንዲሁም መላው የአማራና የኢትዮጵያ ህዝብ ልብ እንዲልልን እንወዳለን። የአማራው የህልውና ትግል ያጣው አይተኬ ጀግና አርበኛ ከፍ ያለው ደሴ በታሪክ ማህደር ስሙን በወርቅ ቀለም የጻፈ በመሆኑ በትግል ፍሬዎቹና በህዝቡ ህሊና ሕያው ሆኖ ይኖራል። አደራ ጥሎብን ስላለፈም ትግሉ ተጠናክሮ ይቀጥላል። ታጋይ ሞታል እንጂ ትግል አይሞትም። ክብር ለሰማዕቶቻችን። ድል ለአማራ ፋኖና ለድርጅቱ አፋሕድ። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። አመሰግናለሁ። እስክንድር ነጋ ከትግል ሜዳ። ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮው ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ኤፍሬም ሳሙኤል ነበርኩ። በሌላ አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።